አስቴር በልብ ድካም አልሞተችም፣ ተገላ ነው። አቶ ዳንኤል አንተ ትንሽ የተደፋፈረን ለምሳሌ ምን አጠፋው? ከመጀመሩ በሙሉ ስም የምጠራኝ አለቃ፣ በጣም ይቅርታ ተሳስቼ ነው። ከዚህም በኋላ እንዳይደገምሽ እሺ። አይለመደኝ። አሁን ትሄድና ማድረግን ታወራታለህ። ከዛስ? ከዛማ ስለ መኳንንት መጥፎ ነገር ትነግርና አጠገቧ እንዳይደርስ ታደርጋለህ። ምን አይነት ነገር ነው መሞላት? እሱን አላውቅም አለቃ። ይሄ ነገር ግን በጣም እየጨነቀኝ ነው። እና እኔ ምን አገባኝ? አሁን አድርግ የተባልከውን ነገር አድርግ፣ ያለበለዚያ ግን የሚፈጠርብን ነገር አታውቅም። እሺ። ደግሞ ሌላ ነገር አለ። ንግቡ ከየት መጣ? ከቤት። ደህና ነህ ጋሼ? የምጠይቀን ጥያቄ እውነቱን እንድትነግረኝ እፈልጋለሁ። ምንድን ነው ጥያቄ? እማዬ የሞተችው ምን ሆና ነው? ምንድን ነው ደግሞ? ከዚህ ሁሉ ነገር ጀርባ እኔ እንዳለው ማንም ሰው ማወቅ የለበትም። እሺ። ደግሞ ስልኳን ስለምፈልገው ተቀብለህ ላክ። እሺ። ወይ ቴዲ፣ ምን አይነት መከራ ውስጥ ነው የገቡት? አሁን እንዴት ብዬ ነው ያበላኝን ያጠጣኝን እጅ መክደው? መኳንንት እንግዲህ ፈረድኩብህ። እኔ አይደለሁም ድህነት ነው የፈረደብህ። ድህነት ግን 5 ለባዶ ይሰጠች አሽቃባጭ አርጋ አስቀረች። አይ ድህነት! ስንት ጊዜ ነው የምነግርህ? እናትህ በልብ ድካም አረፈች አላልኩም እንዴ? በልብ ድካም አይደለም የሞተችው፣ የፈጣሪ ያለ ተገላ ነው። አንተ ልጅ ግን ጤና ደህና ነህ? እኔ በጣም ደህና ነኝ። ግን ይሄ መልእክት ከማላውቀው ሰው ነው የደረሰኝ። ምንድን ነው እሱ? አንብበው። አስቴር በልብ ድካም አልሞተችም፣ ተገላ ነው። ማን ይሰጣል? አላውቀውም፣ ግን ሰውየውን ሲያው ክራንች ይዞ ነበር። ቆይ ማን ነው ለአንተ እንደዚህ አይነት መልእክት የሚልክልህ? ጋሼ አሁን እውነቱን ንገረኝ። እማዬ ተገላ ነው አይደለም? ምን ሆነሃል? እናት ተገላ ቢሆን እኔ እጄን አጣጥፌ የሚቀመጥ ይመስላል እንዴ? እና እሺ መልእክት ምንድን ነው? አላውቅም፣ ግን በቃ ይሄንን ደብዳቤ የሚልክልን ሰው አጣርቼ በጊዜ አሳውቅሃለሁ። ለማንኛውም አንተ ተረጋጋ። ጋሼ እኔ አሁን ጭንቅላቴ ተበጥብጧል። ስለዚህ የሆነ ነገር መልስ እንድሰጠኝ እፈልጋለሁ። ግድ የለም፣ ሁሉንም ነገር በኔ ጣለ። አንተ ብቻ አሁን ወደ ቤት ግባ። እሺ። ይህ ሰው ከመጠን በላይ መስመር እያለፈ ነው። በጊዜ መፍትሄ ላበጅለት ይገባል። አሎ ቆንጂት፣ አሁን ተረጋጋሽ? እሱማ ተረጋግቻለሁ፣ ግን ሰሞኑን እየሆኑ ያሉት ነገሮች በጣም ግራ እያጋባኛሉ። በቃ መተው ነው እኮ፣ ሁሉም ነገር በራሱ ሰዓት ይስተካከላል። እሱማ እኔም እንደዛ ብዬ እኮ ነው የተውኩት፣ ግን ደግሞ በቃ እነሱ ናቸው አልተውሽ ያሉ። ተረጋጊ። ማን ነው? ሄሎ ማዬ። አሎ ማረጊ፣ ምን ነው ቆየሽ? ውይ እናቴ፣ ሳምቡሳ እኮ አላልቅ ብሎኝ ነው የቆየሁት። ለወትሮ እኮ እንደዚህ ቆይቶብሽ አያውቅም ነበረ። አሁን እናቴ፣ አሁን ጨርሻለሁ፣ ወደ ቤት እየመጣሁ ነው። ጎሽ፣ እየመጣሽ ነው? አሁን ቶሎ እመጣለሁ። በቃ እሺ የኔ ልጅ። እሺ። ቆየሽ ያለችሽ ነው? አዎ፣ ይሄኔ እኮ መግቢያ ሰዓቴ ነበር። በቃ እንደውም አብረን እንሂድና ምናምን ቆንጆ ቡና እናፍላላት። የምርሽን ነው? ምን ነው? አይ አንቺ እኮ እኛ ቤት ከመጣሽ በጣም ቆይተሻል ብዬ ነው። ዛሬ ደግሞ ምን ታገኝ? ያው አሁን ወደ መስመር እየመጣች ስለሆነ እጭ እንግዲህ አሁንስ ወሬ ቀየርሽ። የባክሽ ተነስተሽ። ሰላም ነው ማረግ? ሰላም። አንዴ ላናግርሽ። ምንድን ነው የምታናግራት? ይቅርታ፣ እኔ እሷን ነው ማውራት የፈለኩት እኮ። እዚህ ሁለታችንም ቆመን ማውራት ትችላለህ። የኔ እናት በጣም ያፈላሻል መሰለሽ። በል የኔ ወንድም ስነ ስርዓትህን ያዝ። ኧረ ቆይ ምን ሆናችኋል? ተረጋጉ እንጂ እኮ። ዝም አታስቢያትም? እኔ ለራሴ ወድ ብሶኛል። ምን ታካብዳለህ? ማን ሆድ ያልባሰው አለ?
እኔ ራሴ እስከ አፍንጫዬ ድረስ ነው ችግር ውስጥ የተዘፈቅኩት። ተዘፈቂያ ታዲያ እኔ ምን አገባኝ? አንተ ሰው ብትከበር ይሻላል። አልበለዚያ ችግር ይፈጠራል እኮ። ምን አይነት ችግር? እና በእናትሽ ቆይ አንቺ ልጅ ምን ሆነሽ ነው? አታይም እንደሚለውን እንዴ ከመች ጀምሮ ነው ቆይ እንደዚህ ተናዳጅ ሆንሽው? አረ እባክሽ ማድረግ ታያት። ሽሮ ድንፋታው ክዳኑ ነው የሚያበላሸው። ምን አልክ አንተ ወራዳ ቀሌታም? ስነ ስርዓትን ያዝ እሺ። ይቅርታ ባልሳሳት ቴዲ ነው አይደል? የመኳንንት ጓደኛ። እኔማ ስመጣ ቴዲ ነበርኩ። እቺ ነች ገና ከመምጣቴ እያለች ማንነቴን የቀየረችው። ለዛሬ ትቻለሁ። ሙናዬ በቃ እንዴ ላውራ እንዴ አውሪው። ልፋ ቢለህ ነው እንጂ እኮ እሷ አውርታ ከመጣች በኋላ እዚህ ጉሮሮዋ ላይ ቆሜ ያወራችሁትን መስማት አይቀርም። ለምን ሲባል እህቷ ስለሆንኩ። አረ ማሽቃበጥ። ቆይ ምንድነው እንደዚህ የሚያደርግሽ? በል ስነ ስርዓትን ያዝሽ። ቴዲ በቃ ልታወራኝ የፈለግከው ነገር እዛ ጎን ነው። ምንድነው ልታናግረኝ የፈለግከው? ማድረግ ይሄንን ስነግርሽ በጣም እየደበረኝ ነው፣ ግን ግዴታ ልነግርሽ እኮ። እሺ ምንድን ነው የምትነግረኝ? ጋሼ ባንቺና በመኳንንት መሀል ያለውን ግንኙነት አልወደዱት። እኔና መኳንንት መካከል ምንድን ነው ያለው ግንኙነት? እሱማ እስካሁን ምንም የላችሁ እና ያው ከዚህ በኋላ በተቀራረባችሁ ቁጥር ወደ ሌላ ነገር እንዳያመራ ሰክተው ነው። ቆይ እናንተ ሰዎች ያማችኋል እንዴ? እንዴት? እሺ እኔና መኳንንትማ ምንም አይነት ግንኙነት የለም፣ ሊኖረንም አይችልም። እሱማ ጥሩ ነው፣ ግን ሞኬ ወደ አንቺ መቅረብ በፈለገ ሰዓት ባታቀርቢው ብዬ። እና ምን ላድርግ? በቃ አታቅርቢው። ያ ሲሆን እሱም ወደ አንቺ አይቀርብም፣ እኛም ሰላማችን እናገኛለን። እሺ አንዳንድ ቀን የሙኪን ስሜት ማወቅ ከፈለግሽ ምናምን እንድነግርሽ ስልክሽን ትሰጪኝ? እሺ 53 17 0941 እሺ ማጊ፣ ስለተረዳሽኝ በጣም አመሰግናለሁ። ወይ ባንተ ቤት ሚስጥር አውርተህ ሞታል። አሁን እንደሆነ ከሷ መስማት አይቀርም። እሱ እንደሆነ እንዳማረች ይቀራል። ምን ይመስላል ጉቶ ሲያስጠላ። ሂጂ ወደዛ ጭራቅ። አገኝሻለሁ ደግሞ ሂጂ። ምንድን ነው ያለሽ? ምንድን ነው ማጊዬ? ምንም አይደለም፣ እሄድ ነው። ስሜትሽ ጥሩ አይደለም። ምንድን ነው ያለሽ? ንገሪኝ። ምንም አይደለም አልኩሽ እኮ። ምን ነው የበቃኝ? ምን ነው ይሄ ሲያስጠላ። ብቆም ኖሮ አሳየኝ ነበር። አቶ ይሻስ ቆይ ምን ገጥሞ ነው እንደዚህ አታደርገኝ? መላኩ አንድ ሰው ህይወቴን እየበጠበጠው ነው። ማን ነው ሰው? ማንነቱን አላውቅም፣ ግን በተደጋጋሚ የተለያየ መልእክት ይደርሰኛል። ምን አይነት መልእክት? ጭሪ ሲል አልወድም የሚል መልእክት። ለማላንተ? አዎ ለእኔ። እሺ ጭራሽ አሁንም አለመኳንንት እናቴ የሞተችው በልብ ድካም ሳይሆን በሰው እጅ ተገላም የሚል ጽሑፍ እየደረሰው ነው። ምን? ቆይ ማን ነው የሚልክለት? እሱም መቼ አውቄ፣ ግን በክራንች የሚሄድ ሰው ነው አሉ። እና ሌላ ምልክት የለውም? ከዚህ በፊት በተደጋጋሚ ስልክ ይደውላል ያልኩህ እና አጣራ ያልኩህ ሰውዬ አንተም አላውቀውም አልከኝ። ኦኬ አስታወስኩት። እሺ ሰውዬ ማን ሊሆን ይችላል? እና ደግሞ ስለአንተ ምንድን ነው ሊያስተላልፍ እየሞከረ ያለው መልዕክት? አላውቅም። ጭር ሲል አልወድም። እሺ አንተንስ የሆነ ኮድ ፈጥሮ ሊያስፈራራ እየሞከረ እንበል። ልጅህን ግን ለምን? እኔም እኮ ግራ የገባኝ እሱ ነው። ይቅርታ አቶ ይሻስ ደፈረኝ አትበለኝና የመኳንንት እናት የሞተችው በልብ ድካም ነው አይደል? ታዲያ በምን ሊሆን ይችላል? የዛን ጊዜ የነበረው ምርመራ ይህንን ነው የሚያሳየው። እና ታዲያ እንደዚህ አይነት መልእክት ለመኳንንት መላክ ምን አስፈለገ? አላውቅም። ምናልባት የኔንም የልጅንም ሰላም ለመንሳት ይሆናል። ይሄ ከባድ ጠላት መሆን አለበት። በጣም እንጂ ያውም ከባድ። እና ምን እናድርግ? አሁን ለአንተ አንድ ተልእኮ እሰጥሃለሁ። እሱን በጥንቃቄ ትፈጽማለህ። ችግር የፈለገውን አደርግልሃለሁ። ይኸውልህ ምን ታደርጋለህ መሰለህ? እሺ አድርግ ያልኩህን ነገር አደረግ። በጣም እና ማለት ነው እንጂ የተረዳችኝ ይመስለኛል፣ ግን ትንሽ ትረብሻለች። እናንተ ምን ሆነ ነው? አላቅም። መኳንንት ከጀርባው እየሰራሁት ያለው ነገር ምንም ምቾት እየሰጠኝ አይደለም። በጣም እየጸጸተኝ ነው። አይዞህ እየቆየ ስትሄድ ትለምደዋለህ። ባይሆን ስልኳን ተቀበልካት? አዎ ተቀብያታለሁ። አሪፍ። አሁን ደግሞ የሆነ ቦታ ትወስደኛለህ። እንዴ የት ነው ደግሞ የምወስደው? የሺዋስ ቤት። እዛ ደግሞ ምን ትሰራለህ? እሱ አንተን አይመለከትም። አድርግ የተባልከውን ብቻ አድርግ። ይሻላል። በል ተነስ።
ማሚዬ መተን ቤቱን ድምቅ አደረግነው። አሁን ሞቅ አደረጋችሁ። ተባረኪ። አሜን። እኔ የምልሽ ምን ሆና ነው? ፍቅር ይዞኛል። ወይኔ ጉዳይ ምን ይሻለኛል? ፍቅር ይዞኛል። ምን አደረኩ ማረግዬ? እኮ ምን ብለሽ ነው የምታንጎራጉሪው? ፍቅር ይዞኛል እያሉ እንዴ? ለምንድን ነው ይሄንን የምትዘፍነው? ፍቅር ስለያዘኝ ነው። አይ ማሚዬ፣ እኔ እኮ ይሄ ጨዋታሽ ነው የሚናፍቀኝ። አንቺ ደግሞ ምንድን ነው የምትቀባጠሪው? እንዴ የኔ ብርቱ፣ እኔ ደግሞ ምን አደረኩ? እንጃልሽ። ዛሬ ግን ታውቆሻል። ከተገናኘን ሰዓት ጀምሮ እየተቆጣሽኝ ነው። ተያት፣ አትፍረጅባት። ምልክቱ ነው። የምኑ ምልክት? ታዩ ወዲህ ነው ነገሩ። እማዬ። ወዬ ልጄ። በቃ ተይኝ ብዬሻለሁ። ተይኝ። ታውኩሽ። በቃ ልጄ። ሙናዬ፣ በቃ አንቺ ቤቱን ሞቅ አድርጊ። እኮ እኛ እንጠጣለን ቡና፣ አንቺ ገብተሽ መተኛት ትችያለሽ። ማን ነው በዚህ ሰዓት ደግሞ የሚያንኳኳው? እሺ የቀጠልከው ሰው አለ እንዴ? ኧረ በፍፁም። እስኪ ተነሳና ክፈት። መኳንንት ምንድን ነው? ጋሼ ልጅ ምንድን ነው አላማው? ማን ነው እሱ? እኔ ነኝ የተውሻስ። ዳንኤል ሰላም አመሹ። እንዴት ነው? እስቲ አልፍ በል። ምነው ረሱት እንዴ? ቀደም እኮ ቢሮ ተገናኝተን ቤቴ በፈለጉት ሰዓት መምጣት ትችላለህ ብለኝ ነበር። ዘንግቼው እኮ። ጋሼ የዚህ ልጅ ማንነት ግልጽ አልገንገረኝ። እንዴ አልነገርኩም እንዴ? የስራ ባልደረባዬ ነው አላልኩም? እሺ ለምንድን ነው የሚከታተለኝ? ምንድን ነው አላማው? ምንድን ነው የምታወራው? ቆይ አንተ ማነህ? ምንድን ነው አላማ? ረሳው እንዴ መኳንንት? ዳንኤል እባላለሁ። የአቶ ሸዋስ የስራ ባልደረባ ነኝ ብዬ ነበር እኮ። እኔ የማላውቀው የስራ ባልደረባ? አይ ቲንክ የልጅ ማብራሪያ ይፈልጋል መሰለኝ። እና እኔ ላብራራለት ወይስ ታብራራለታለህ? ግድ የለም እኔ አብራራለታለሁ። መኳንንቴ ከሱ ጋር ትንሽ የማወራው ጉዳይ ስላለኝ አንተ እስከዛ ወደ ውስጥ ግባ። ለምንድን ነው የምገባው? እንግዲህ ተናገርኩ፣ ደሜን አታፍለው። እሺ ለአሁን እገባለሁ። ምን ለማድረግ ይሞክራል? ነግሬህ ነበር። አባትነትን በግልጽ እስካላወቅክ ድረስ መቼም አልተውክም። ቆይ እንደ አባትነት ያሳጣው ነገር አለ እንዴ? ምን ሰጥተኸኝ ታውቃለህ? እባክህ እንዴ ለአንተም ለእናትም የሚያስፈልጋችሁን ነገር በየጊዜው እየላኩ አይደል እንዴ? ከዚህ በላይ ምን ፈለግ? አቶ ይሸዋስ አንድ ነገር በግልጽ ስማኝ። ደጋግሜ እየነገርኩ ነው። እኔ ያንተን ገንዘብ ሳይሆን አባትነትን ነው የምፈልገው። አሁን ከዚህ ቤት ውጣልኝ። አልወጣም። ለምን ሲባል? ልጅ እስከሆንኩ ድረስ ደግሞ ይህን ቤት የኔ ነው። እናማ ልጅ እስከሆንኩ ድረስ እዚህ ቤት ውስጥ የመኖር ሙሉ መብት አለኝ። አይ ካልክ ግን መጥፎ ነገር ይፈጠራል። እችን ይወዳል ይሸዋስ። ከኔ ጋር እንደዚህ በማድረግ የምዘልቀው ይመስላል? የፈለግከውን ነገር ማድረግ ትችላለህ። በህይወቴ ካጣሁት ነገር ምንም የሚብስ የሚወጣ ነገር የለም። ይልቅ አሁን ክፍሌን አሳየኝ። ክፍል የሚባል ነገር እዚህ የለህም። እና የት ነው የምተኘው? እንጃለህ። ለነገሩ ችግር የለውም። የወንድሜ ክፍል አለ፣ እሱ ጋር እተኛለሁ። እሱን እንዳታስበው። እንዴ ታዲያ ምን ልሁን? ይኸውልህ ለዛሬ ክፍል እሰጥሃለሁ። ከነገ ጀምሮ ግን እዚች ብር አትረግጣት። እሱን ሲነጋ እናወራለን። በላውን ክፍሌን አሳየኝ።
አንቺ ልጅ ቶሎ ቶሎ ጠጅ ለምንድን ነው የምትፈዥው? ቶሎ እንሂድ። እየጠጣሁ እንዴ እንደምታቻኩኝ ደግሞ ለዚህ ሞልቶ ለማይሞላ ይወጥ እሺ እንደዚህ ስፈዥ ነው ጥያሽ ነው እሺ የምሄደው። እኔ የምልሽ ማጊዬ እንደዚህ ግን በየቀኑ እየሄድሽ አስቤዛ ከምትገዢ ለምን አንዴ በወር ብትገዢ አይሻልም? እኔ እሱን ጠልቼ ነው ስለማይሆንልኝ ነው እንጂ እኮ እኔ እኮ አንድ ሀሳብ አምጥቼ ነው። ምን አይነት ሀሳብ? ያው ከሞኬ የወር አስቤዛ የምትገዢበትን ገንዘብ ተቀብለሽ ከዛ ሰርተሽ ትከፊዋለሽ። ከዚህ በኋላ መኳንንት የሚባል ሰው አላውቅም አልኩሽ አይደል? ለካስ ደግሞ እንደሱ ብለሻል። እንደውም ድጋሚ ስለሱ እንድታነሽብኝ አልፈልግም። እሺ አንቺ ከመኳንንት ጋር ተራራቅሽ ማለት እኮ ለእኔ ጥሩ አይደለም። እንዴት ማለት እንዴ? እንደዛ ከሆነማ አንቺ ወደ ዳኒ አቴንሽንሽ ይሳባላ። እንደዛ ከሆነ ደግሞ እኔ ቦይፍሬንድ የመያዝ ይዞ የማግባት አግብቶ የመውለድ እድሌ ይከሽፋል። አባውንስ ቀልድሽ ሁሉ እንዴት እንዳስጠላኝ። ይሄ ቀልድ አይደለም። እና ምንድነው? እስኪ ተይኝ። እኔ ለራሴ ስራዬ ሰለቸኝ ብሶተኛ ሰው ነኝ። እና ከዚህ ብሶት የምትወጪው እሱን አግኝተሽ ነው? እና ምን አድርጌ ነው? እስኪ አንዴ እንኳን ይሄን አስተሳሰብሽን ትተሽ በራሴ ስለመቆም አስቢ። ቢሆንልኝማ መች ጠላው። ቢሆንም አንቺ የምትፈልጊው ራሱ አይመስለኝም። ኧረ እባክሽ። አዎ ነው። እስቲ ተይኝ። እኔ ራሴ የዳኒ ናፍቆት ግብግብ እያደረገኝ ነው። ለአንቺ እንደውም ዳኒ ሳይሆን ቴዲ ነው የሚሆንሽ። ቴዲ የቱ? ይሄ ያድርብ ምላስ? አዎ እሱ። ምን ነው እንደው ማጊ ምን አደረግኩሽ? ምን በደልኩሽ? ምን ነው አንቺ የምትፈልጊው አግብተሽ ወልደሽ ባልሽን እየነዘነዙ መኖር አይደለም እንዴና? አሁን እሱ እንደሆነ እንግዲህ ለሱ ደግሞ ትክክለኛ ሰው ዳኒ ሳይሆን ቴዲ ነው። አሃ እቺ ጠጋ ጠጋ ቃለ ማንሳት ነው አሉ። መኳንንት አጠገብ ድርሽ እንዳትይ ስለተባልሽ የኔ ዳኒ ላይ ለመለጠፍ ነው። ስለዚህ ጉዳይ አታንሽብኝ ብዬሻለሁ። አታንሽ። እንደውም የራስሽ ጉዳይ ነው። ቴጂ እኮ ነው ሄጂ ነው ትችሽቻል። አንቺ ደግሞ ማካበል ልማድሽ ነው። ጠብቂኛ። አይ መኳንንት እንዴት ነህ? ላናገር እፈልጋለሁ። ምንድን ነው የምታናግረኝ? መጀመሪያ ቁጭ ብለን እናውራ። አሁን እየቸኮልኩ ስለሆነ ከፈለግከ እንደዚህ አውራ። አሁን ማንም ሰው የለም። ስለዚህ ስለ አንተ ማንነት እውነቱ እንድትነግረኝ እፈልጋለሁ። የምን እውነት? ቆይ አንተ ማነህ? ምንድን ነው ዓላማ? ኦፍ አሁንስ በጣም እያሰለቸኝ ነው። ቆይ ስንቴ ነው የምነግርህ? እሱን አይደለም መስማት የምፈልገው። ታዲያ ምንድን ነው ትክክለኛው ማንነት? እሱንማ እኮ አባቴ ነገር ይመስለኛል። ዳኒ እኔ እየቀለድኩ አይደለም። እኔ እየቀለድኩ ይመስላል? የጠየቅኩህን ብቻ መልስልኝ። ሌላ ምልህ ነገር ባለመኖሩ በጣም ነው የማዝነው። ይልቅ እሱን ተውና እስኪ ስለማጊ ንገረኝ። ምንድን ነው የምነግርህ? እሷ ፍቅረኛ አይደለም ትላለች። አንተ ቆይ የምትንጨረጨረው ወዳት ነው እንዴ? እሷ ሆነ አያገባም። ለነገሩ ልክ ነህ፣ እሷ አያገባኝም። ዋናው ነገር ደግሞ እኔ ከእሷ ጋር ፒስ መሆኔ ነው። ዳኒ እረፍ ብያሃለሁ። ከምንድን ነው የማርፈው? ይኸውልህ ከማጊ ላይ አይንህን አንሳ። ለምን ሲባል? እሱ አያገባህም። ከዚህ በኋላ ተሳስተን ቢሆን አጠገቧ እንዳትደርስ። መኳንንት በጣም ነው የማዝነው። ከአጠገቧ እንኳን መራቅ አልችልም። ለምን? ምክንያቱም ልጅቷ በጣም ቆንጅዬ ናት። ቆንጆ ሴት ደግሞ በእጅ አስገብተህ ትሞቃታለህ እንጂ አትርቃትም። ዳኒ ባካትጩ። ቆይ ይሄ ልጅ ማን ነው? ጋሼ ስለምንድን ነው እዚህ ቤት ያመጣው? ቴዲ ባለፈው ምን ብዬ ነበር? ምን ብለውኝ ነበር ጋሼ? አንድ የሚከታተለኝ ሰው አለ፣ ማንነቱን አላውቅም። ስለዚህ ከመኳንንት ጋር አብረህ እየዋልክ አዲስ ነገር ካለ አሳውቀኝ አላልኩ? እሱን እኮ ለማድረግ እየሞከርኩ። ታዲያ ትናንትና መልእክት ሲደርሰው የት ነበርክ? እንዴ ለመኳንንት መልእክት ደርሶታል እንዴ? ጭራሽ እኔን ትጠይቀኛለህ እንዴ? ስላላወቁ እኮ ነው ጋሼ። ቆይ አንተ ልጅ ይህንን ስራ ትፈልጓለህ አትፈልገው? አረ ፈልገዋለሁ ጋሼ። ስራውን የምትፈልገው ከሆነ ስራን በአግባቡ ተወጣ። መኳንንትን የሚከታተለው ማንኛውም ነገር ካለ ለእኔ ያሳውቀኝ። እሺ አሳውቃለሁ። ከዛች ማረግ ከምትባለው ልጅ ጋር እየተገናኘ ነው? እሱን እንኳን ከዚህ በኋላ አብሮ እንዳይሆኑ በደንብ አስጠንቅቄያታለሁ። ጥሩ። ለማንኛውም መኳንንት አሁን ጥሩ ስሜት ላይ ስላልሆነ ስለዚህ ቤት ሄዳ አብረው ብትሆን ደስ ይለኛል። እሺ ጋሼ። ወላጅናት እኮ ፍጹም በመንፈሷ ልጇን ትወዳለች፣
አብልጣ ከራሷ እንዴ መኳንንት ምን ሆንክ የኔ ልጅ? ለምን ታለቅሳለህ የኔ ልጅ? ወይ እናቴን አበቀች። ምንድን ነው ዛሬ ለምን ትዝ አለህ? በምን አስታወስካት? ወይ ልጄ ሁሌም እኮ ትዝ ትለኛለች፣ ግን እኔ መናገር አልፈልግም። አይዞህ የኔ ልጅ አይዞህ። የኔ እንባ ፈሰስ ይበል፣ የኔ እናት እንባ ይፍሰስ። እኔ ላልቅስ የኔ ልጅ። ምን አለበት እናቴ ብዬ ብጠራት እላለሁ። ምን አለበት ስትናፍቀኝ ጉያዋ ስር ገብቼ በተሸሸኩኝ እላለሁ። ቆይ ምን ሆነህብኝ ነው የኔ ልጅ? ሁሌም እኮ ትዝ ትለኛለች። ጭራሽ ደግሞ ትላንትና እናት በልብ ድካም አይደለም የሞተችው የሚል ደብዳቤ ደረሰኝ። እና ምን ሆና ነው አሉ? በሰው ተገላ ነው የሚል መልዕክት ደረሰ። ማን ነው እንደሱ ያለ? ማንነቱን አላውቀውም፣ ብቻ ደብዳቤ ነው የደረሰኝ። የኔ ልጅ ተረጋጋ እባክህ። ምናልባት ከአባት ጋር በስራ ያልተግባቡ ሰዎች ይሆናሉ ይህንን ደብዳቤ ጽፈው የሰጡ። አይመስለኝም እትዬ። እንዴት? ሁሌማ የማሟት ጥያቄ ይሆንብኛል። አባዬንም ስጠይቀው ተደጋጋሚ መልስ ነው የሚመልስልኝ። ጭራሽ ደግሞ ተገላ ነው ሲሉኝ ውስጤ ተረበሸ። የኔ ልጅ በቃ ተረጋጋ። ደግሞ እኔ እናት አይደለው ልጅ? እኔ እናት አይደለው የኔ ልጅ? እሱማ። ስለዚህ የኔ ልጅ የምነግርህን ስማኝ። በቃ እሺ በለኝ የኔ ልጅ። እሺ ይቅርታ አድርግልኝ እትዬ፣ አጉል ረበሽኩሽ መሰለኝ። መኳንንት አሁን ፊታችንን ትጥብጥብ እንበልና ከሀዘናችን እንውጣ። ተነስ ተነስ። እኔን ሰብስብ በለው የኔ ልጅ። እንደው ምን ላድርግ? እንደው አሁንስ እንደው ይሄንን ልጅ ምን ላድርገው? ማኪ ብዙ አስጠበቅሽኝ እኮ። ማለት አንተን? አሁን ምን ነው ገረምሽ? አንተ እኔን እየጠበቅከኝ ነበር? አዎ። እና ታዲያ እንዴት በዚህ ጋር ልትመጣ ቻልክ? መኳንንትን ጠይቄው ነገረኝ። ዳን እየቀለድኩ አይደለም። እሺ ስቀልድ ነው። እዛ አካባቢ በቆሎ የሚሸጥበት ቦታ ሰዎችን ስጠይቅ በዚህ በኩል እንደምታልፊ ነገር። እሺ ለምን ነበር የፈለከው? እሱን እየሸኘሁሽ ብናወራ ደስ ይለኛል። በእሱ ነው እንጂ ችግር የለውም እንጂ። ቆሽ የኔ ልጅ እንዲህ ስትሆን ነው የሚያምርብህ። እትዬ ሳስበው ከውስጥ ያለው ነገር አሸንፎኝ እኮ። አሁን ወዴት ልትሄድ ነው? ትንሽ ነፋስ ልቀበል ብዬ ነው። ለምን ማረጌ ጋር ሄዳ አትጫወትም? አሁን እኮ ሳምቡሳ የምጠብስበት ሰዓት እኮ ደርሷል። የሆነ እንደሆነስ እሷ ሳምቡሳ ስትጠብስ አንተ አጠገቧ ቁጭ ብለህ እየተጫወታችሁ ደስ ይላል። ምን አለበት? ሂድ በቃ። የት? እናንተ ቤት? አዎ እኛ ቤት ምን ችግር አለ? እሱማ ችግር የለውም፣ ግን አንቺ የሌለሽበት ነው። አታስብ የኔ ልጅ። ታውቃለህ ማረጌ የሚያባቷን ሀዘን ለሰው አውጥታ የማትናገር ስለሆነ አንተ ስታዝን ስትተክዝ በአንተ ውስጥ እሷን ነው የማየው አይደል? አዎ የኔ ልጅ፣ ለዛ ነው አብረሃቱን ያልኩት። እሷ ግን አትናደድብኝም እንዴ? ለምን ብላ ነው የምትናደድብህ? እሺ በቃ እንደዛ ከሆነ እጅ አገኛታለሁ። እሺ የኔ ልጅ በሰላም ዋልልኝ። እሺ ሰላም። እና በማታው ፕሮግራም ዩኒቨርሲቲ ተማሪ ነሽ? እንደዛ ነገር። በጣም ይገርማል። ደግሞ ምን ይገርማል? ምክንያቱም እንደዚህ እየሰራሽ ቤተሰቦችሽን እያስተዳደርሽ በዛ ላይ ደግሞ መማርሽ። እንግዲህ ምን ታደርገዋለህ? ፈጣሪ ያመጣውን ነገር መቀበል። አይ በጣም ደስ ይላል። እስኪ ስላንተ ንገረኝ። ዳኒ ማን ነው? ስለኔ ለምን ለማወቅ ፈልግሽ?
በተደጋጋሚ ወደ ህይወቴ እየመጣክ ነው። እናም ደግሞ በዛው ልክ ችግር እየፈጠርክብኝ ነው ያለኸው እና ስለዚህ ስለአንተ ማወቁ ጥሩ ነው ብዬ ነው። ጥሩ። ዳንኤል እባላለሁ። የወይዘሮ ባዩሽ ልጅ ነኝ። አባቴን ስለማላውቀው ዳንኤል መኩሪያ ብዬ ነው የምጠራው። ማለቴ በእናቴ አባት ስም። የምርህን ነው? ዳኒ አባትን አታውቀውም? አዎ አባቴን አላውቀውም። እንዴት? አይ ቲንክ ከእናቴ ጋር በነበራቸው አጭር ግንኙነት ነበር የተረገዝኩት። እሱም ለዛ ነው ዲቃላ ብሎ የሚያስበው። የፈጣሪ ያለ ምንም ቢሆን ልጃቸው ነህ አይደል እንዴ? ያው እኔ ስወለድ ከሌላ ሴት ጋር ትዳር መስርቶ ነበር። ለዛም ነው ስለኔ እንዲታወቅ ያልፈለገው። ሲገርም። እና ቆይ ልታገኛቸው አልሞከርክም? አዲስ አበባ የመጣሁት ለምን ሆነና እንዴ? ባለፈው ግን እኮ እነ መኳንንት ሰፈር እንደምትኖር ነበር የነገርከኝ። አዎ እነሱ ሰፈር አንድ አክስት አለች። እዛ ነበርኩ ያረፍኩት። ለዛም ነው ከመኳንንት ጋር በአጋጣሚ ተገናኘን። ታዲያ ከአቶ ሸዋስ ጋር ያለ ግንኙነት ምንድን ነው? እዚህ ከመጣሁ በኋላ በሙያ አንዳንድ ስራ እየፈለኩ ነበር። ከዛ ከአቶ ሸዋስ ጋር ተገናኘን። አሁን ደግሞ ብዙ ስራ አብረን እየሰራ ነው። እና ታዲያ አባትን የማግኘት ሀሳቡ ተሳካልህ? እሱ እንኳን አልተሳካም፣ ግን እየሞከርኩ ነው። ስማት አቤት። አቤት ነው። እንዴት ነው ጮክ ብለህ የምትላት? ማን? እሷን ነዋ። አንድ ከወንድ ጋር የተቀመጠችን ሴት እንዴት እንደዚህ ታያለህ? ኧረ እኔ አላየኋትም። አላየሁም ትለኛለህ? ምን ሆነህ ነው? ሰማኛለህ? ድጋሚ እንደዚህ ካያት እደፋለሽ። እሺ ይቅርታ። ቆይ አንተ ልጅ ግን ምንድነው ችግር? ደግሞ ምን አደረኩ? ከተገናኘን ጊዜ ጀምሮ ዝም ብለህ ነው የምትጣላው። ከማን ጋር ተጣላው ደግሞ? ባለፈው እንደዛ ከመኳንንት ጋር ትጣላ እያልኩ ተጣላ። ዛሬ ደግሞ እንደዚህ። ዛሬ እኮ ላንቺ ብዬ ነው። ምንም ለኔ ብለህ አይደለም፣ ይሄ ባህሪ ስለሆነ ነው። እሺ ከደበረሽ ይቅርታ። እንደዚህ ብሎ ነገር የለም። ደግሞ ከዚህ በላይ እንድትሸኘኝ አልፈልግም። ከፈለክ መሄድ ትችላለህ። እንዴ ይቅርታ አልኩሽ አይደል እንዴ? በጣም ነው እሺ የሚደብረው። እሺ ይቅርታ። ከመሬት ተነስተህ ከሰው ጋር ዘረፍ ትላለህ እንዴ? ማየ ባባት ወተነ ትለኛለች። ቢሆንም ለመስተካከል መሞከር ነው። እሺ እሞክራለሁ። ግን አንድ ነገር ወቂ፣ ከኔ ጋር እያለሽ ማንም ሰው ቀና ብሎ እንዲያይሽ አልፈልግም። እንዴ ለምን ሲባል? ስለሚደብረኝ። የምር ግን በጣም ነው የሚደብረው። ይቅርታ አልኩሽ አይደል እንዴ? እሺ ችግር የለውም። በቃ እሺ ግቢ። ወደ ኋላ ደግሞ ተሰምሰራ። እሺ መልካም። ምን አዲስ ነገር አለ? በሰጠኝ ስልክ ቁጥር የቁጥሩን ባለቤት ለማወቅ ሞክሬ ነበር እኮ። ምን ሆነ? አንዲት አምሳል በምትባል ሴት ስም ተመዝግቦ ነው ያለው እና ግን መታወቂያው ላይ ባለው አድራሻ ለማጣራት ሞክሬ ነበር እና ሴትዮዋ ከሞተች 5 ዓመት አልፏታል የተባለው። እና የሰውዬ በሞተ ሰው ሲም ካርድ ነው እንዴ ህይወቴን ሲበጠብጠው የነበረው? መሆኑ ነው እንግዲህ። እሺ መኳንን ተከታተልከው? አዎ ከቤት ሲወጣ ጀምሮ እየተከታተልኩት ነበር። ከዛስ? ከዛ ወይዘሮ ትብለት ቤት ሄዶ አንኳኩቶ ገባ። የኔ መኳንንት ነው ወይዘሮ ትብለት ቤት ሄደው? አዎ እንደውም ሲያንኳኳ ከፈተችለት ልጅቷ ነበረች። እሺ ልጅ ምን ማደርጋት ነው የሚሻለው? እኔ እንደውም እኮ እንዴት ሊሄድ ቻለ ብዬ ራሴን እየጠየኩ ነበር። በኋላ ግን አንተ የፈቀድክለት መሰለኝ። እንዴት ነው የምፈቅድለት? በክብሬ እንደማልደራደር ታውቃለህ አይደል እንዴ? እና ታዲያ ትቆጠት እንዴ? እሱ የመጨረሻ አማራጫችን ነው የሚሆነው። ለጊዜው እሱን አናደርግም። ጥሩ እንግዲህ ማድረግ የምፈልገው ነገር ሲኖር አሳውቀኝ። መምጣትህ ግን በጣም አስገርሞኛል። ያው እንዳልኩሽ ነው። ትንሽ ከፍቶኝ ስለነበረ እትዬ ማግኘት ናት ስላት እቤት ሆናለች ስትለኝ ተነስቼ መጣሁ። እንዴ ለምንድን ነው የከፋው? እናቴ ትዝ ብላኝ ነው። ከዚህ በፊት ትዝ ብላ አታውቅም እንዴ? እንደዛ ሳይሆን ትናንትና የሆነ ነገር ገጥሞኝ ስለረበሸኝ ነው። ምን ገጥሞ ነው? እናት በሰው ተገላ እንጂ በልብ ድካም አይደለም የሞተችው የሚል ደብዳቤ ደርሶኝ ነበር። ማነው እንደዚህ ያለ? አላውቅም። የሆነ ሰውዬ ነው ወረቀቱን ጥሎት አንስቼ ልሰጠው ስል ለአንተ ነው የሚል ጽሑፍ አየሁ። የሆነ አንተን ሊረብሽ የሚፈልግ ሰው ሊኖር ይችላል። ጋሼም በስራ ምክንያት የጣላሁት ሰው አንተን በማስጨነቅ እኔ ለመረበሽ ይሆናል አለኝ። እኮ ልክ ናቸው። እንደዛ ነው የሚሆነው። የኔን ተይው እባክሽ። አንቺ ግን እንዴት ነሽ? እኔ ደህና ነኝ። ግን መኳንንት አንድ ነገር ልነግርህ እፈልጋለሁ። ምንድን ነው እሱ?
በእናትህ በቃ ከዚህ በኋላ ከዳኒ ጋር ትጣላ። ለምን? ምክንያቱም እሱም የራሱ ቁስል ያለበት ሰው ነው። ምን አይነት ቁስል? የካዶ አባቱን ፍለጋ የመጣ ልጅ ነው። በተለይ ደግሞ እዚህ ያለው አክስቱ ጋር ነው። ምን ነው ታዲያ? እንደዚህ አይነት ታሪክ ካለው ከአባቴ ጋር ምን አይነት የሥራ ጉዳይ ነው ያላቸው? እሱን እኔ አላውቅም። ማጊ ትናንትና እኮ እናንተ ቤት እንግዳ ካልሆንኩኝ ብሎ እኮ እኛ ቤት እኮ ነው ያደረው። ዳኒ? አዎ ዳኒ። እንዴት ሊሆን ቻለ? አላውቅም። እሱና አባዬ መሀል ግን የሆነ ሚስጥር አለ እኮ። ምን አይነት ሚስጥር? እሱ ማጣራት ይኖርብኛል። ወዴት ነው? ወደ ጋሽ እደውልልሻለሁ።